የሃይማኖት አባቶች ክስተቱን በአጽንኦት አውግዘውታል። በቀጣይ ተከባብረው ተቻችለውና ተዋደው እንዲኖሩም ሁለቱንም ወገኖች መክረዋል። ወደ ቀያቸው የተመለሱ ወገኖችም ወደ ቀደመው አንድነታቸውና አብሮነታቸው እንደተመለሱ በተደረገው እርቀ ሰላም አረጋግጠዋል። ከመትፋቀሩ በበይናቲክሙ እናንተ ፍጥረቶቼ እርስ በርሳችሁ እንድትፋቀሩ እርስ በርሳችሁ እንድትዋደዱ ነው መልእክቴ ይላል ፈጣሪ። ካልተገፋፋን ሀገራችን በጣም ሰፊ ናት። ሀገር የሚያጠባው ጠብ ነው። እኛ እስካሁን ድረስ እንኖር ቋንቋ ብቻ ነው የሚለየን። ሰርግ ያገዎቹ ሰርግ በዚህ ዳስ ማህር ከፍለን ጥለን ለነሱ በሬ ሰተን ለኛ ደግሞ በዝበጎን የምናርድበት ወቅት ነበር የነበረ። ስንወልድ ወይም እነሱ የነሱ ሴቶች ሲወልዱ የኛ ሴቶች ሲወልዱ የሚበላውን የሚጠጣው ለስላሳውን እንደምንጠጣው ሁላ ይዘን ሄደን መጫቶቹን አይተን ታሞ ከሆነ አግዘን ነው። እኛ እዛ ሀገር ስንገባ አገው ጎመን ይዞ ነው ማሳይቱ ይችን ላንተ እሸት አርጋት እናንተ አዲስ ስትመጡ መዝሪያ የላችሁም ይችን እሸት ዝሩ እያለ ተማሳው ቆርጦ እየሰጠን ነው እሸት በልተን እንኖር። የሚገርምህ እኛ የትኛው ቤታችን እንደሆነ አናውቅም። ልጆች ሲያድጉ አንድ ቄስ ጫን የሚባል ልጅ አለ። ዝንጀሮ ስንጠብቅ አንድ ምን ለብሰው አተን ከርከሮና ዝንጀሮ እየጠበቅ አንድ ፎጣ አለ 2-3 አመት ለብሰዋለሁ እሱ ጋር አብረን ጋር እኔ የለኝም እሱ አለው ቄስ ጫን ነው የሚባል ዛሬ አምባላ ቀበሌ ነበር ኗሪነቱ። ይህን ያህል ነው ፍቅራችን። አንድ ፎጣ ለሶስት እየለበስ ከርከሮና ዝንጀሮ ስንጠብቅ አድገናል። ይህን የነበረውን ዛሬ የንትን የፖለቲካ ወይም የመዘረፊያ መንገድ አብጅተው አንዳንዶች እውነት ይህንን ግን አልተሳካላቸውም። አብዛኛው ሰው ያው እንዲና እንዲ ቢያደርጉትም ያችን ለመዘርፊያ መንገድ ያመጧት ነገር እንጂ የጧት ቁርሻ ያለው ወይም የጧት ተጋብቷል እኮ አሁን አማራና አገው ተጋብቶ ነው ተዋልዱ። ታንዱ ልጁ ወደ አማራ ሆኗል፣ ታንዱ ወደ አገው ሆኗል። ይህን ያለውን ይችን ለመላየት ለሌላ መንገድ ለፖለቲካ ማስፋፊያ ሽብር ለመፍጠር ለዛ ያደረጓት ጥረት እንጂ አሁን ዛሬ አገውና አማራ የሚለው ያንድ ሳንቲም ሁለት ገጽታ ናቸው። የሚላይበት እንግዲህ አይኖርም የሚል ግምት። እዚህ ቀበሌ ማህበረሰቡ ከችግሩ በፊት የኖረበት ኑሮ በጣም የተሻሻለ ወንድምነቱ መገለጽ የማይችል ልጅ አባትነቱ መገለጽ የማይችል በሃይማኖት እንለያያለን እንጂ አንድነቱ በጣም በቃ አንድነት ነበረን። አሁን ላይ እንግዲህ የተፈጠረው ተፈጥሯል። ከእንግዲህ ላይ እንደነበርንበት እንድንኖር ልጅ አባት ሆነን እንድንኖር ወንድማማቾች ሆነን እንድንኖር ምን ሆነው እንዴት ስንሆን ነው የሚለውን አስተምሮት እንደ ሃይማኖት እኛ የምንሰጠው ሰው ላይ ካንተ ላይ ሲሆን የማትወደውን ነገር ሰው ላይ አታድርግ ይላል ፈጣሪ። በቃ ያልሆነ ነገር አታድርግ ይላል መጽሐፍ። የመጽሐፍን ቃል ተቀበሉና ከእንግዲህም ያለፈውን አሰልፈን ለወደፊቱ ኑሮ እንድንኖር እንግዲህ እግዚአብሔሩ ፈቃድ እንዲሆን እግዚአብሔርን እየጸለይን እየለመነ ወደ አንድነታችን እንመለስ፣ ወደ ኑሮአችን ወደ ቀያችን ተመልሰን እንኖር የሚል ሽምግልና ከዞን ብሔረሰብ አስተዳዳሪም ከወረዳውም ከቀበሌውም ተጣምረን አንድነት ላይ እንድንመልስ ለዚህ ሁሉ እንድንደርስ ደርሰናል። በብሔረሰብ አስተዳደራችን በአየጓጉሳና በዚገም ወረዳ በግጭት ምክንያት 79153 ዜጎች ተፈናቅለው ቀያቸውን ለቀው በተለያዩ አካባቢዎች ተጠልለው ቆይተዋል። እነዚህን ዜጎች በብሔረሰብ አስተዳደሩ ተነሳሽነት ኮሚቴ በማቋቋም ማህበረሰቡን በማሳተፍ እስካሁን ድረስ ወደ 68145 ዜጎችን ወደ ቀያቸው እንዲመለሱ የማድረግ ስራ ተሰርቷል። ተፈናቃዮች ወደ ቀያቸው ሲመለሱ የመጠገን በአዲስ የመስራት ስራ ተሰርቷል። በዚህም ህብረተሰቡንና መላ የብሔረሰብ አስተዳደሩን ማህበረሰብ በማሳተፍ ወደ 2865 ቤቶችን በአዲስ የመስራትና የመጠገን ስራ ተሰርቷል። ይህ ስራ ሲሰራ እንደ ብሔረሰብ አስተዳደር ወደ 19 ሚሊዮን ብር ከተለያዩ አካላት የማሰባሰብ ስራ ተሰርቷል። ይሄን 19 ሚሊዮን ብር የማሰባሰብ ስራ ስንሰራ በአይነትም በጥሬ ገንዘብም ነው። ይሄን ስናረግ የተለያዩ የሚመለከታቸው አካላት
ድጋፍ አድርገውልናል። በዚህ አጋጣሚ እነዚህን ከቀያቸው ተፈናቅለው የነበሩ ዜጎችን ለመልሶ ለማቋቋምና በአካባቢያቸው ላይ ጸንተው እንዲኖሩ ለማድረግ የብሔረሰቡ አስተዳዳሪ ባቋቋሙት የሚመራው የተፈናቃይ አስመላሽ ኮሚቴ፣ የብሔረሰብ አስተዳደሩ አደጋ መከላከልና ምግብ ዋስትና ተቋም፣ መላ የብሔረሰብ አስተዳደሩ የዞንና የወረዳ አመራር፣ የብሔረሰብ አስተዳደሩ ያሉ መላ የዞንም የወረዳም የከተማ አስተዳደርም መንግስት ሰራተኞች፣ እንጅባራ ዩኒቨርሲቲ፣ አድማስ ዩኒየን፣ የነዳጅ ማደያ ባለቤቶች፣ የክልሉ አደጋ መከላከልና ምግብ ዋስትና ኮሚሽን፣ የክልሉ ውሃና ኤነርጂ ቢሮ፣ መላ የብሔረሰብ አስተዳደራችን ህዝብ አስተዋጽኦ ስላደረገ በዚህ አጋጣሚ እነዚህ ዜጎች ወደ ቀያቸው ተመልሰው ጸንተው እንዲኖሩ በርካታ አስተዋጽኦ ያደረጉ ስለሆነ በብሔረሰብ አስተዳደሩ አደጋ መከላከልና ምግብ ዋስትና ተጠሪ ጽህፈት ቤት ስም ከፍ ያለ ምስጋና አለን። ትልቅ ሀብት ቢኖር እዚች ምድር ላይ ሰላም ነው። ሰላም ካለ ሀብት አለ። ሰላም ካለ የተወለደው ያድጋል። ያፈራናውን በሙሉ በስነ ስርዓት እንጠቀማለን። ጤናን እንጠብቃለን። አካባቢውን በሙሉ ደስተኛ ማድረግ ይቻላል። ስለሆነም የሰላም ዋጋዋ ከፍ ያለ ስለሆነ ለአንድ ዓመት ያክል ብሔረሰብ አስተዳደሩም ሁለቱም ወረዳዎች፣ ቀበሌዎች ከምንም በላይ ደግሞ የሀገር ሽማግሌዎች ሌት ተቀን ሰለቸን ደከመን ሳትሉ አካባቢያችንን ሰላም ማስፈን አለብን ብላችሁ የሰራችሁ ስራ አስቀድሜ ማድነቅ ስለምፈልግ ለሀገር ሽማግሌዎችና ለወረዳ ሁለቱ ወረዳዎች አንድ ሞራል ብትሰጡልን እንፈልጋለን። ወጣቶች፣ አባቶች ከተረጋጋን ሰላም ፈላጊ ከሆነ ይቺ ምድር ለሰው ልጅ ትበቃለች። አንዱ ችግር የሆነው ምንድነው? ሰላም ፈላጊው ያለውን ያክል አደፍራሽ ሲመጣ ያን ኃይል ነጥሎ ለማስተካከል ጥረት በሚደረግበት ሰዓት እኩል አንራመድም። ስለሆነም አሁን የሚያስፈልገን እዚህ ያለን አካላት ሰላምን ለማስፈን የሰላም ባለቤት መሆን ከኛ ይጠበቃል ማለት ነው። የሰላም ባለቤት መሆን ያለብን እኛው ነን። የሰላም ባለቤት ለምን ይጠቅማል የሚለውን ነገር ለእናንተ መናገር አሁን ለቀባሪ ማርዳት ነው። ፈጣሪ የሰጠን ስጦታ እንግዲህ ተመልከቱ። ዙሪያውን እንግዲህ መሬቱን መጠቀም በምንችልበት ሰዓት በአግባቡ ከተጠቀምነ ሰላምን እያረጋገጥን ልማት ላይ ከመጣን ለሁሉም መብቃት የሚችል ሀብት አለን፣ የሰው አቅምም አለን። ለዚህ ነው ከእናንተ ጋር እንመካከር ምንለው። ከምንም በላይ ደግሞ ሰላምን ለማጽናት ለማረጋገጥ አብሮነት ወሳኝ እንደሆነ ሁላችንም ልንገነዘብ ይገባል። ታውቁታላችሁ ብዬ አስባለሁ። እንደ ብሔረሰብ አስተዳደራችን እኛ የምንሰራው ብሔረሰብ አስተዳደሩ የብሔር ብሔረሰቦች መኖሪያ ናት። ብዝሃ ሃይማኖት ያላት ናት። የሰው ልጅ በተፈጥሮ እኩል ስለሆነ የሰው ልጅ በምድር ላይ ክቡር ስለሆነ ለዚህ ክቡር ለሆነው ለሰው ልጅ ክብር የምንሰጠው ሰላምን በማጽናት ነው። አብሮነትን በማቀንቀን ነው። የዚህ ገምና የጓንጓ ነዋሪዎች ሆይ ለረጅም ጊዜ አብረው እንደቆያችሁት ሁሉ ለረጅም ጊዜ ሰላምን ለማጽናት ከእጃችሁ ሰላም እንዳይወጣ ከማድረግ አኳያ ሰፊ ስራ እንድትሰሩ አደራ ጭምር እናስተላልፋለን። በየደረጃው ያለው የማህበረሰብ ክፍል፣ የሃይማኖት አባት፣ የሀገር ሽማግሌ፣ ወጣቱ፣ ሴቱ በየአደረጃጀቱ የጎደለን ምን ነበር? ግፋ በለው ስንል ቆይተን ግፋ በለው ያልነው ጥፋት ወዴት ነው ገፍቶ የመጣው ብሎ ራስን መመልከት፣ የራስን ኑሮ ማየት፣ የራስን ጉስቁልና መመልከት። ስለዚህም ሰላምን ከራሳችን ጀምሮ ማስማማት፣ ሰላምን ከራሳችን ጀምሮ ማዋሃድ። ለራስ ሰላም የሰጠ ለቤተሰብ ሰላም ይሰጣል። ሰላም የሆነ ቤተሰብ ለማህበረሰብ ሰላም ይሰጣል። በዚህ ሂደት ውስጥ
ያለፈውን ቃኝቶ የሚመጣውን ጊዜ ማሳመር ብልህነት ነው። በዚህ አካሄድ እንድትሄዱ እንግዲህ እኛም እርሻችንን አውርደናል አሁንም አውርደናል በብሔረሰብ አስተዳደሩ ተፈጥሮ የነበረው ይህ ጥቁር ታሪክ እንዳይደገም ያለፈው ክስተት ለሌላውም ትምህርት ሆኖ አልፏል። አሁንም ሁሉንም ተፈናቃዮች ወደ ቀያቸው የመመለስና መልሶ የማቋቋም ሥራ የዚሁ የብሔረሰብ አስተዳደሩ ጊዜ የማይሰጠው ሥራ ነው። ይህንን ደግሞ ሁሉም ሰላም ወዳድ ሕዝብ በተግባር እንደሚያረጋግጠው ተስፋችን ከፍ ያለ ነው። አብሮነት ይለምልም፣ ግጭት ይቁም፣ ሰላም ለሁሉም። ጤና ይስጥልን። ለሰው ልጆች ሰላም፣ ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ